ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ህንድና ሌሎች በርካታ ሀገሮች ዲፕሎማቶቻቸውን ከመካከለኛው ምስራቅ ማስወጣት ጀመሩ። ዜጎቻቸው ወደ ኢራን እንዳይጓዙ አስጠንቅቀዋል። አሜሪካም ከ30 በላይ የኢራን ግለሰቦችና ኩባንያዎች ላይ አዲስ ማዕቀብ መጣሏ ሲነገር፣ ፕሬዝዳንት ትራምፕ በኢራን ላይ ለምን ጥቃት እንደሚፈጸም ይፋ አድርገዋል። ሄዝቦላህ በአሜሪካ ኢራን ጦርነት ጣልቃ ከገባም የሊባኖስን መሠረተ ልማት አወድማለሁ ስትል እስራኤል ማስጠንቀቋ ተሰምቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የህንድ አቻቸውን ሲቀበሉ ፕሬዝዳንቱ ኢትዮጵያ ገብተዋል። እስራኤል ዕውቅና ለሰጠቻት ሶማሌላንድ አምባሳደር መሰየሟ ሲነገር፣ አፍሪካዊቷ ሀገር በተመሳሳይ ጾታ ግንኙነት ላይ የወሰደችው እርምጃ ሰፊ መነጋገሪያ ሆኗል። ሲፒጄ በኢትዮጵያ ላይ ያወጣው መግለጫና ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በርካታ ሀገሮች ከመካከለኛው ምስራቅ ዲፕሎማቶቻቸውን ማስወጣት መጀመራቸው ተነገረ። በፋርስ ባህረ ሰላጤ ውጥረት እየተባባሰ ባለበት በአሁኑ ወቅት ሀገሮች ከመካከለኛው ምስራቅ ዲፕሎማቶችና ወሳኝ ከሆኑ ሰራተኞች በስተቀር ቀሪዎቹ እንዲወጡ ማድረግ ጀምረዋል። ዜጎቻቸውም ወደ ኢራን እንዳይጓዙ መክረዋል። የአውስትራሊያ መንግስት ለምሳሌ ከእስራኤልና ሊባኖስ ዲፕሎማቶቹ ለቀው እንዲወጡ የነገራቸው ሲሆን በተባበሩት ኤሚሬትስ፣ ዮርዳኖስና ኳታር የሚገኙ ዲፕሎማቶቹ ደግሞ ከፈለጉ በፈቃደኝነት መውጣት እንደሚችሉ ገልጧል። ሰርቢያም፣ ፖላንድ፣ ስዊድን፣ ህንድና ቆጵሮስ ዜጎቻቸው ወደ ኢራን እንዳይጓዙና ኢራን ያሉም በአስቸኳይ ለቀው እንዲወጡ አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሁለቱ ምክር ቤቶች ባደረጉት ንግግር በኢራን ላይ ለምን ጥቃት እንደሚፈጽሙ በግልጽ አስቀምጠዋል። የመጀመሪያው ለሚሊሻ ቡድኖች ድጋፍ ስለምታደርግ ሰላማዊ ሰልፈኞችን በመግደሏና ለአሜሪካና ለዓለም ስጋት የሆኑ የሚሳኤልና የኒውክሌር ፕሮግራሞች እያካሄደች በመሆኗ ነው ብለዋል። እናም ኢራን የኒኩሌር ጦር መሳሪያ እንዲኖራት በፍጹም አንፈቅድም ሲሉ ወታደራዊ አማራጭ ባለበት መቀጠሉን አረጋግጠዋል። ቴሄራን በጥቂቱ 20 ሺህ የሚደርሱ ተቃዋሚዎችን መግደሏንና አውሮፓን ስጋት ላይ የጣለ አሜሪካ የሚደርስ ሚሳኤል እየሰራች መሆኗን ገልጸዋል። ትራምፕ በዚሁ በምክር ቤቶች ስብሰባም ለ1 ሰዓት ከ29 ደቂቃ ንግግር በማድረግ ከዚህ ቀደም በቢል ክሊንተን ተይዞ የነበረውን ክብረ ወሰን ሰብረዋል። በንግግራቸው ስደተኞችን በተመለከተም እየተወሰደ ያለውን እርምጃም አሞግሰዋል። መንግስታቸው ህገወጥ ስደትን በመቀነስና ደቡባዊ የሀገሪቱን ድንበር በማስጠበቅ ውጤታማ መሆኑን ጠቅሰዋል። ሪፐብሊካኖች የትራምፕን ንግግር በጭብጨባ ሲደግፉ፣ ተቃውሟቸውን በአደባባይ ያሳዩ ዲሞክራቶችም ነበሩ። የቴክሳሱ ዲሞክራት የህዝብ እንደራሴ አል ግሪን ጥቁሮች ዝንጀሮ አይደሉም የሚል ጽሑፍ ከፍ አድርገው በማሳየታቸው ከአዳራሹ እንዲወጡ ተደርገዋል። ትራምፕ ኢራንን በተመለከተ ላሰሙት ንግግር የቴሄራን ውጭ ጉዳይ ሚኒስቴር ከእውነት የራቀ ነው ሲል ምላሽ ሰጥቷል። ይህ በእንዲህ እንዳለ ሄዝቦላህ በአሜሪካና ኢራን ጦርነት ጣልቃ ከገባ በሊባኖስ ድብደባ እንደምትፈጽም እስራኤል ማስጠንቀቋ ተሰምቷል። የእስራኤል ማስጠንቀቂያን ያረጋገጡት የሊባኖስ ውጭ ጉዳይ ሚኒስትር ሄዝቦላህ በኢራን አሜሪካ ግጭት ጣልቃ ከገባ ሀገራቸው ከእስራኤል ጋር አዲስ ግጭት ልትገባ እንደምትችል ስጋታቸውን ገልጸዋል። በዚህም በሊባኖስ የሚንቀሳቀሰው ሄዝቦላህ አሜሪካም በኢራን ላይ ጥቃት ከፈጸመች በምንም ሁኔታ እንደማይሳተፍ ወይም ደግሞ እንዳይሳተፍ ማሳሰባቸውን ለሪፖርተሮች አመልክተዋል። እስራኤል የሊባኖስን አውሮፕላን ማረፊያና ሌሎች መሠረተ ልማቶችን ሳይቀር እንደምትመታም ያስጠነቀቀችው የኢራን መንግሥት ጦርነት ከተነሳም ሄዝቦላህ ለመቀላቀል የሚያስችለውን ዝግጅት እንዲያደርግ መጠየቋን ተከትሎ ነው። እስራኤልና ሄዝቦላህ ከዓመት በፊት ተኩስ አቁም መድረሳቸው ሲታወስ፣ ሆኖም እስራኤል ተደጋጋሚ ጥቃት በመፈጸም ስምምነቱን ጥሳለች ሲል ሄዝቦላህ ይከሳል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ታላቅ እንግዳም የህንድ አቻቸውን ናሬንድራ ሞዲን ሲቀበሉ፣ ፕሬዝዳንቱ ደግሞ ይስሐቅ ሄርዞግ ማለት ነው ኢትዮጵያ ገብተዋል። ኔታንያሁ የህንዱን ጠቅላይ ሚኒስትር ከወዳጅም በላይ ለእስራኤል ወንድም ናቸው በማለት አሞካሽተዋል። የህንድ መንግሥት የጥቅምት 7ቱን የሐማስ ጥቃት በማውገዝ ከእስራኤል ጎንና ለእውነት በመቆም ላደረጉት ድጋፍም አመስግነዋል።
ሁለቱ ሀገሮች የመከላከያና ሌሎች የትብብር ስምምነቶችን ይፈራረማሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ሞዲ በበኩላቸው የጋዛን ግጭት ለማስቆም ለተነደፈው አጠቃላይ የሰላም ዕቅድ ሀገራቸው ጠንካራ ድጋፍ እንደምትሰጥ ገልጸዋል። ህንድ ለፍልስጤም ሀገርነት ዕውቅና መስጠቷም ይታወሳል። የኒኩሌር ባለቤቶች ህንድና እስራኤል ከ8 ቢሊዮን ዶላር በላይ የጦር መሳሪያ ንግድ ስምምነት እንዳላቸው ይነገራል። ህንድ ግዙፍ የእስራኤል ጦር መሳሪያ ንግድ ደንበኛ ስትሆን የሚሳኤል መከላከያ ቴክኖሎጂና ሌሎች አዳዲስ የመሳሪያ ስምምነት ይፈራረማሉ ተብሎ ይጠበቃል። ይህ የህንድ ጠቅላይ ሚኒስትር የእስራኤል ጉብኝት ታዲያም ጎረቤት ፓኪስታንን ማሳሰቡ ተነግሯል። የረጅም ጊዜ የድንበር ውዝግብ ያላቸው ህንድና ፓኪስታን ከቅርብ ጊዜ ወዲህ አዲስ ግጭት ውስጥ መግባታቸው ይታወሳል። ናሬንድራ ሞዲ በ2017 እስራኤልን በመጎብኘት የመጀመሪያ የህንድ ጠቅላይ ሚኒስትር መሆናቸው ይታወሳል። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ደግሞ ዛሬ አዲስ አበባን ሲጎበኙ ውለዋል። ቦሌ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተቀበሏቸው የእስራኤል ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድና ከሌሎች ባለስልጣናት ጋር መነጋገራቸው ታውቋል። ጉብኝቱ በሁለቱ ሀገሮች መካከል ያለውን ትብብር የሚያጠናክር ነው ብሏል የእስራኤል ውጭ ጉዳይ ሚኒስቴር። እስራኤል ለሶማሌላንድ የሰጠችውን ዕውቅና አጥብቀው የተቹት የቱርክ መሪ በኢትዮጵያ ጉብኝት አድርገው ከተመለሱ ከሳምንት በኋላ ነው የእስራኤል ፕሬዝዳንት አዲስ አበባ የገቡት። በሌላ በኩል እስራኤል እንደ ሀገር ዕውቅና ለሰጠቻት ሶማሌላንድ አዲስ አምባሳደር መሰየሟም ተሰምቷል። ዘግይቶ በወጣ ዜና የአሜሪካ መንግስት ከ30 በላይ የኢራን ግለሰቦችና ኩባንያዎች እንዲሁም ነዳጅ በሚጭኑ መርከቦች ላይ አዲስ ማዕቀብ መጣሉ ተሰምቷል። የኢራን የድብቅ ነዳጅ ሽያጭና የባለስቲክ ሚሳኤል ግንባታን ለመከላከል ሲባል ማዕቀቡ መጣሉን ገልጧል። ሆኖም ማዕቀቡ የተጣለባቸው ግለሰቦችና ኩባንያዎች የትኞቹ እንደሆኑ በዝርዝር አልገለጸም። የተባበሩት መንግስታት ጸጥታው ጥበቃ ምክር ቤት በበኩሉ በሱዳን ፈጥኖ ደራሽ ኃይል 4 መሪዎች ላይ አዲስ ማዕቀብ ጥሏል። የቡድኑ መሪ መሐመድ ሐምዳን ዳጋሎን ወንድም ጨምሮ 4 አዛዦች በኤልፋሸር ፈጸሙ በተባለ የጭፍጨፋ ወንጀል ነው የጉዞና ሌሎች ማዕቀቦች የተጣለባቸው። ፈጥኖ ደራሽ ባለፈው ጥቅምት ወር ከተማዋን ከተቆጣጠረ በኋላ የዘር ማጥፋት ጭፍጨፋ አካሂዷል የሚል ውንጀላ ሲቀርብበት ቆይቷል። ሴኔጋል የተመሳሳይ ጾታ ግንኙነት ባላቸው ግለሰቦች ላይ የ10 ዓመት እስር ቅጣት ልታሳልፍ መሆኑ ተሰማ። የሀገሪቱ ጠቅላይ ሚኒስትር ኦስማኔ ሶንኮ በተመሳሳይ ጾታ ግንኙነት የተገኘ ሰው በ10 ዓመት እስር እንዲቀጣ የሚያስችል ረቂቅ ሕግ ለፓርላማ አቅርበዋል። ቀደም ሲል በዚሁ ግንኙነት የተያዘ ሰው የሚፈረድበትን 5 ዓመት እስራትን ነው አሁን ጠቅላይ ሚኒስትሩ ወደ 10 ዓመት ያሳደጉት ተብሏል። በተለይ ድርጊቱ በዕድሜ ካልደረሱ ልጆች ጋር የተፈጸመ ከሆነም ቅጣቱ ይጨምራል። በጉዳዩ ላይ የሃይማኖት ተቋማት ከፍተኛ ቅጣት እንዲጣል በተለያየ ጊዜ በሰልፍ ሳይቀር መጠየቃቸው ተነግሯል። የመብት ተሟጋቾች ረቂቁን መተቸታቸው ተመልክቷል። የኢትዮጵያ መንግስት የአዲስ ስታንዳርድ መገናኛ ብዙሃንን ፈቃድ መሰረዙን ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ መተቸቱ ተነገረ። መንግስት ብሔራዊ ጥቅምና የሚዲያ ስነ ምግባር የሚሉ ግልጽ ያልሆኑ ድንጋጌዎችን በመጠቀም መገናኛ ብዙሃንን ዝም እያሰኘ ነው ሲል መተቸቱን ቢቢሲ ዘግቧል። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ ላይ የወሰደው እርምጃ የቁጥጥር ሳይሆን የበቀል ነው ብለዋል የተቋሙ የአፍሪካ ጉዳዮች ዳይሬክተር አንጄላ ክዊንታል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በበኩሉ በአዲስ ስታንዳርድ ላይ የተወሰደውን እርምጃ አውግዟል። መገናኛ ብዙሃንን እያገዱ ጋዜጠኞችን እያሰሩና እያሳደዱ ስለ ነፃና ዲሞክራሲ ምርጫ መስበክ በሕዝብ ላይ መቀለድ ነው ብሏል ፓርቲው ዛሬ ባወጣው መግለጫም። እናም ጋዜጠኞችን ማሰርና ማሳደድ እንዲቆም፣ በሙያቸው ምክንያት የታሰሩም በአስቸኳይ እንዲፈቱ ጠይቋል።
የኢትዮጵያ መገናኛ ብዙሃን ባለስልጣን የሀገርንና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገቦች በተደጋጋሚ እያሰራጨ ነው ያለውን የአዲስ ስታንዳርድን ፈቃድ መሰረዙን ትላንት ማስታወቁ ይታወሳል። የሚዲያ ስነ ምግባርና የኢትዮጵያን ሕጎች የጣሱ ናቸው ብሏል። ዘገቦቹ እንዲታረምና ከጥፋቱ እንዲመለስ በተደጋጋሚ ምክር እንደተሰጠና ለመታረም ፈቃደኛ ሳይሆን መቅረቱን ገልጿል።